ከሰዎች ጋር በመተነጋገርበት ጊዜ የማትስማማበትን ነጥብ በማንሳት አትጀምር። የምትስማማበት ነጥብ ላይ አጽንኦት በመስጠት ጀምር። እንዲያውም የሚቻል ከሆነ ሁለታችሁም ለአንድ ዓላማ እንደተሰለፋችሁና ልዩነታችሁ እዚያ ለመድረስ በምትጠቀሙበት ዘዴ መሆኑን ደጋግመህ ግለጽ። ሰውየው አዎንታን እንዲደጋግም አድርገው። አይሆንም እንዳይል በተቻለ መጠን የሚቃወማቸውን ነገሮች አታንሳ። አንድ ሰው አይሆንም ብሎ ከጀመረ ይላል ፕሮፌሰር ኤቨርስትሪት፣ ልትቋቋመው በማትችለው ሁኔታ ውይይት ይሰናከልብሃል። አይሆንም ካለ በኋላ ተቃውሞውን ለመቀጠል ሰብአዊ ክብሩ ያስገድደዋል። እርግጥ ነው ዘግይቶ ሲያስበው አይሆንም ማለቱ ትክክል እንዳልነበር ሊገነዘብ ይችላል። ግን ሰብአዊ ክብር እያለ በየት በኩል አንዴ ያ ነገር ካፍ ከወጣ ያንን ይዞ መጓዝን ይጠይቃል። ስለዚህ መነሳቱ በጣም አስፈላጊ ነው። ነገር አዋቂ የሆነ ሰው ሲጀምር አንስቶ የአዎንታ መልሶች ይደረደሩለታል። በዚህም የአድማጮችን አእምሮ ወደሚፈልገው አቅጣጫ ይመራል። ወደሚፈልገው አቅጣጫ በኃይል ስለሚገፋቸውም አድማጮች ለመቃወም ይቸገራሉ። ያመኑበትን ነገር መልሶ መጀመር ከፍተኛ ጥንቃቄ ይጠይቃል። የአእምሮአችን ሁኔታ እዚህ ላይ ግልጽ ይሆናል። አንድ ሰው አይሆንም ካለና ይህንን ያለው ከምሩ ከሆነ መናገሩ ብቻ ሳይሆን መቃወሙም ነው። የሰራ አካላቱ ለተቃውሞ ይዘጋጃል። በስብሰባ ላይ ብዙ ጊዜ፣ በትንሹ ደግሞ አንዳንድ ጊዜ በከፍተኛ መጠን ስብሰባው እንዳልጣማቸው በአካል የሚያሳዩ ወይም ስብሰባውን ረግጦ እስከ መውጣት የሚደርሱ ሰዎች ይታያሉ። ማለትም አካልም አእምሮም የተባለውን ነገር ላለመቀበል ይዘጋጃሉ ማለት ነው። በተቃራኒው ግን አዎ የሚል መልስ ከተሰጠ ከስብሰባው ራስን የማግለሉ ተግባር አይኖርም። ስለዚህ ሲጀምሩ በርከት ያሉ አዎንታዎችን ማግኘት የሰዎችን ተሳትፎ ከፍ ለማድረግ ይረዳል። አንድ ሰው ሌሎችን በአንድ ጉዳይ ላይ ሊያሳምናቸው ፈልጎ ከፍተኛ ተቃውሞ ካስነሳ ጥቅሙ ምንድነው? ሰዎችን ማበሳጨት ደስ የሚለው ከሆነ ደካማነቱ ነውና ይቅር እንለዋለን። ነገር ግን ፍላጎቱ ማሳመን ከሆነ ቂል እንጂ ሌላ ምን ሊባል ይችላል? አንድ ሰው ተማሪም ሆነ ባለሱቅ፣ ሕፃንም ሆነ አዋቂ፣ ሚስትም ሆነች ባል አይሆንም ብሎ እንዲጀምር ካደረከው ሐሳቡን ለማስቀየር የዚህችን ዓለም ጥበብና ትዕግስት ተጠቅመ ግብህን መምታት ያጠራጥራል። ጄምስ ኤቨርሰን የተባለ ባንክ ሰራተኛ አንድ ቀን ስላጋጠመው ችግርና እንዴት እንደፈታው አጫውቶኛል። አንድ ሰው ገንዘቡን ለማስቀመጥ ወደ ባንኩ ይመጣል። ኤቨርሰን ቅጽ ይሰጠዋል። ሰውየው ቅጹን በከፊል ከሞላ በኋላ የቀረውን ለመሙላት እንደማይፈልግ ይገልጻል። በዚህ ጊዜ ይላል ኤቨርሰን ረጋ ባለ ሁኔታ በቅጹ ላይ የዘለላቸውን መረጃዎች ለባንኩ ይህን ያህልም አስፈላጊ እንዳልሆኑ ገለጽኩለት። በመቀጠልም ሆኖም አልኩት፣ ገንዘቡን ተቀብለን አስቀመጥንልህ እንበል። በአጋጣሚ ከዚህ ዓለም በሞት ብትለይ ማንኛውም ሰው እንደሚያውቀው ገንዘቡን ለቅርብ ዘመድህ መስጠት አለበት። ይሄ ደግሞ ህጋዊ ነው አይደል? አዎ ልክ ነህ አለኝ። ታዲያ ቅርቡ የሆነ ዘመድህ ስም ብትሰጠን ደግ አይመስልህም አልኩት። አሁንም በድጋሚ አዋለና መለሰልኝ። የሰውየው ሁኔታ እየተለወጠና እየቀዘቀዘ መጣ። ምክንያቱም ካደረግነው አጭር ውይይት ቅጹን የሚሞላው ለራሱ ጥቅም እንደሆነ ስለተረዳ ነው። በነገሩ ተስማምቶ ሲሰናበተኝ የጎልማሳ የጠየቀኝ መረጃ መስጠት ብቻ ሳይሆን በእኔ ሐሳብ አቅራቢነት በእናቱ ስም የቁጠባ ሂሳብም ከፈተ። ስለ እናቱ ብዙ አጫወተኝ። ከዚያ ወዲህ ስጀምር ሰዎች ነገሬን በአዎንታ እንዲቀበሉኝ ካደረኩ ሁሉን ነገር ትተው በትክክለኛው መንገድ ያቀረብኩትን ሐሳብ ያለማወላወል እንዲቀበሉኝ ተረዳው። ሶቅራጠስ የተባለው የግሪክ ፈላስፋ በታሪክ ውስጥ እፍኝ ለማይሞሉ ሰዎች ብቻ የሚቻል ነገር አደረገ። ያነጋገሩትን ሰዎች ሁሉ በውይይት ማሳመን ይችል ነበር። በምን ዘዴ ነበር የሚጠቀመው? ሰዎቹን ተሳስታቸዋል ይላቸው ነበር። ይህ የሶቅራጠስ ሥራ አይደለም። በጣም ቅን ነበርና እንዲህ ማለት አይችልም። ዛሬ የሶቅራጠስ መንገድ ተብሎ የሚታወቀውን በአዎንታ መልሶች ንግግር የመጀመርን ዘዴ ይጠቀም ነበር። ማለትም ተከራካሪው ያምንበታል ብሎ የሚያስበውን ጥያቄ ይጠይቃል። ነገር በአዎ ይጀመራል፣ በአዎ ይፈጸማል። አንተም ሐሳብህ ተቀባይነት እንዲያገኝ በምትሻበት ጊዜ ሶቅራጠስ ትዝ ይበልህ። የማያስቆጡ ጥያቄዎችን በመጠየቅ ጀምር። ቻይናውያን ቀስ ብሎ የሚራመድ ሩቅ ይሄዳል ይላሉ። ስለዚህ ሰዎች ሐሳብህ እንዲቀበሉ ስትፈልግ ከዚህ በታች ያለውን መመሪያ አስታውስ። የተቃዋሚህን ሐሳብ አስቀድመህ ተረዳና የአዎንታ መልስ በሚያስገኙልህ ነጥቦች ላይ ብቻ ንግግርህን ጀምር። አበቃን።